ሊሳደቡ ይመጣሉ። 4 ኩንታል ወርቅ ከቤተ መንግስት አግኝቶ ወደ ብሔራዊ ባንክ አስገባ ሲባል ቅርስ ማጥፋት ነው ብሎ መግለጫ ይሰጣሉ። ምን አይነት ነውረኞች ቢሆኑ ምን አይነት ሰዎች ቢሆኑ ነው? በእውነት በግልጽ በዚህ ልክ ኢትዮጵያን ለማጥፋት ተቀጥረው ነው? ያንን ነው እኮ እያረጋግጡ ነው ያለው። ተገኘ መባሉን ወል ጥሩ ነው ከማለት አይጀምር ጥሩ ነው ግን በሚል 10% እውነት ተናግረው 90% መዋሸት እኮ ይችላሉ። እኮ ትልቅ ስትራቴጂ ነው። በነገራችን ላይ ፕሮፓጋንዲስት ላይ ያላችሁ ለኢትዮጵያ በጠላትነት የምትንቀሳቀሱ ሰዎች በሙሉ ልንገራችሁ ትልቅ ስትራቴጂ ነው። ያው ምንም ብታረጉ ስለማይሳካ እርግጠኛ ስለሆንኩ ነው እንጂ እንዲህ አይነት ስትራቴጂ አይነገርም። ግን 10% ሐቁን በመናገር ጀምሩ። ብዙ የምታደናግሩት የምትነዱት ሰው ታገኛላችሁ። 10% ላይ በጣም ሐቋን መስክሩ። ከዛ 90% ውሸት አድርጉት። ብዙ አጨብጫቢ ታገኛላችሁ። አሁን ያሉት ሰዎች ደግሞ ግን ከሐስከፈ ነውር ብቻ ነው የሚሰሩት። ነውር ብቻ ነው የሚያወሩት። የአድማጭ ተመልካቹ ችግር እንጂ የነሱ ሰዎች ችግር ብቻም ጌታቸው ረዳ አብይን በመረዳት የአብይ ማንነት በመረዳት በኢትዮጵያ እንደሳቸው የለም ማለት እንችላለን። እንደ አቶ ጌታቸው ረዳ የለም ብንል ማጋነን አይሆንም። ስለ ጠቅላይ ሚኒስትር አብይ አህመድ ሲናገሩ የፖለቲካ ድንክ ነው ብለውታል። አብይ ማለት አጭበርባሪ ነው፣ ውሸታም ነው። ስለዚህ ድንክ ነው ሰው ድንክ ሆኗል ማለት ነው። ይሄን ሰው ያዩት ይሄን ይችላሉ። በቃ ይሄ ነው ስራቸው። ለምን እነሱ አቀንጭራዎች ናቸው። ደህና ነኝ ያለ ሰው ካለ እኔ ምንድነው ተቋሚ ከሚለው ተቋሚ ነው ትክክለኛው ስም ከዛ ውስጥ ላይ ካሉት ሳያስቡትም ይሆን አስበው ገብተው እውነት መስሏቸው ከዛ ውስጥም ነፃ ወጣው የሚናፍቁትን እውነት ለህዝባቸውና ለሀገራቸው ለማድረግ የሚፍጨረጨሩ የመጀመሪያው ፕሮፌሰር ብርሃኑ ነጋ ህልማቸውን እየኖሩ ነው። ከዛ ቀጥሎ በለጠ ሞላን አይታችኋል። ከዛ ማነው ደሳለኝ ጫኔ ምን እንዳለ ሰምታችኋል። መቃወም ነው የሚችለው፣ ለመቃወም ነው የተቀጠረው። ከዛ ውጭ ሌላ ነገር የለውም። ተወካዮች ምክር ቤት ላይም ቢሆን ያንኑ ነው ያደረገው። እዛው ራሱ አለበት ፓርቲ ላይ ለዛ ላበቃው ፓርቲው እንኳን ሳይቀር ያንኑ ነው የሚደገመው። በለጠ ሞላ፣ ፕሮፌሰር ብርሃኑ ነጋ፣ ሌሎች ከውስጣቸው እሳት ከዚህ እሳት እየነደደባቸው እነ ዶክተር አብርሃም ተከስተ ከትግራይ ያሉት በተለይ ከዚህ ከጽንፍ ቡድን ላይ ከሶስቱም ክልሎች ላይ ያሉ ከአማራ ክልል፣ ከኦሮሚያ ክልል፣ ከትግራይ ክልል ላይ ያሉ ኢትዮጵያን ለማሻገር ላይ እየሰሩ ያሉ ሰዎች ከላይ እሳት በጽንፈኞች እሳት ነው የሚነድባቸው። ይጠላሉ፣ ይሰደባሉ፣ ምን ይላሉ። አሁን የሰውዬ የተሳዳቢዎች በየሄዱበት የሚያፍሩ ተዋርደው የሚያዋርዱ ሰዎች ነበሩ። ፖለቲከኛ ምናምን ተደርገው የሚፈለፈሉት እርስ በርሳቸው መቼም ቢሆን እንዳይስማሙ ተደርገው ያሸከማቸውን ብቻ እየተሸከሙ ለሀገራቸውም ለህዝባቸው መከራን የሚያወርሱ መከረኞች ነበሩ የኢትዮጵያ ፖለቲከኞች። እኔ የተረዳሁት ነገር ቢኖር ይሄ ነው። ያንንም የሰላም አማራጭ ሲመጣ እንመካከር ሲባል ሲመጣ ይሄን መድረክ አሟጣው ተጠቅመው ሌላ መድረክ መንግስትን እየሞገቱ መንግስትን ወይ በደንብ እንዲስተካከል ወይም አፈርኩ ብሎ ወደ አምባገነንነቱ እንዲሄድ ወይም የሆነ ነገር እስከማድረግ ያለውን ነገር በሙሉ ይጠቀማሉ ብዬ ጠብቂያቸው ምንም ሳያደርጉ ስለቀሩ ነው። ወደብ ሲጠየቅ ይባስ ብሎ ለምን ያስፈልገናል አርፎ የማይቀመጥ ብለው ስላሉ ነው። ከዛም ይሄን ሰውዬ ደግሞ አሁን አድምጡ። ምክክር ሲባል ለምንድን ነው የምንመካከረው? እንኳን ገብቶ መጠቀም ይቅርና አንተማመንም። አንተ ኢትዮጵያ ውስጥ ሆነ ለኢትዮጵያ ታጋይ ሆነ ለኢትዮጵያ ታጋይ ሆነሽ ስለ ኢትዮጵያዊነት ስትጮህ የነበርሽ ያለ ሁሉ ያንተን ኢትዮጵያዊነት ሳምበዲ የሆነ ቦታ ላይ ሆኖ ስላንተ ሀገር እንዲመሰክርልህ ያሰብክ ኢትዮጵያ ውስጥ ሆነ የተሰጠህን መድረክ ሳትጠቀም የተባበሩት መንግስታት ድርጅት ሰላማዊ ሰልፍ አድርገህ ኢትዮጵያዊነትን ሊመለስልህ የአሜሪካ መንግስት ሰላማዊ ኢትዮጵያዊ ሊያደርግ አንተ የካድከውን ኢትዮጵያዊነት አንተ በዘረኝነት በባንዳነት በጽንፍ ላይ ቆመ ብሔርተኝነት በሚባል የጠላቶቻችን የክፋት አሽክላ ውስጥ ተጠምደ ራስ ኢትዮጵያዊነትን የተጸየፍከውና ያቆሸሽከውን የአሜሪካ መንግስት ኢትዮጵያዊነትን ሊመሰክርልህ ሃይማኖትን ሊመሰክርልህ ባህልህን ሊመሰክርልህ ያልተደረገ ነገር የለም።
ማለት እህተ ማርያም የምትባለዋ ንግስት እንተኔ ንጉስ ተብሎ አሁን እስክንድር ንጉስ ቴዎድሮስ፣ ዘመነ ካሴ ንጉስ ቴዎድሮስ የሆኑ የታክሲ ምናምን ሹፌሮች የሽግግር መንግስት ተብለው አሜሪካ ላይ እንደዛ ያደረጉት ማዕቀብ በመጣል በማስጣል ኢትዮጵያዊ ነኝ የተባሉት ሁሉ ኢትዮጵያ እንድትጠፋ ዶላር ሰብስበው አዋጥተው ሎቢስት ቀጥረው በኢትዮጵያ ህዝብ ላይ መከራ እንዲወርድ እንቁጠረው ስለተሻገር ነው ማለት ነው። ባይደን ተቃጠለ ይባላል። ስለሺ ቢተው የመጀመሪያ ስሜ ባይደን ተቃጠለ ነው። ሌላ ቀን ሰው ይገባዋል። ኢትዮጵያን በክፋት የሚነካ ሁሉ ይቃጠላል። ጀስት ይሄን ነገር ሌላ ቦታ ላይ አንድ ማስታወሰው ቢላል ሀበሽ የሚባለው ሰውዬ ሀበሻ ነው አሉና ሳውዲ ላይ ስላለ ሀበሻ ስለሆነ ብቻ ታሪኩ አይተረክም እና የራሱን አቂ የሰው ናፋቂ ሆኖ የተሰራው ትውልድ አሁን ኢትዮጵያ ማንም ቢሆን ከኃጢአት መከራው የሚድንባት ሀገር ኢትዮጵያ ነች። ስለ መትረፍና ማትረፍ ጉዳይ ሰው ስለራሱ ሲል እንጂ እነዚህ ሰዎች ማሰማችሁ እንዳልኳችሁ ነገሩን ታሪኩን አካቶ ለመያዝ ያክል ነው። እንዲሁ አንዲት ቅንጣት ታክል በቃ አያሳስበኝም። የዓለም ፍጻሜ ይሆናታል እንጂ ውሸታሞች፣ ግብረ ሰዶማውያን፣ ከሃዲዎች ፈጣሪ የሰራውን መሰረት ሁሉ የናዱና በመጥፋትና መጠፋፋት ላይ ያሉ የኖር ሁሉ በፍጹም አይቀጥሉም። ፈጣሪ መኖሩን አለመኖሩን ይሄው ዛሬ በኖህ ዘመን ዳግም ኖህን አሁን እናያለን እንጂ አይሆንም ነው። እሱ ነው የሚሆነው እና የሚያሳስብ ነገርም አይደለም። በመጮህ ግን እውቅና መስጠትም ስለሆነ ነው የሚያስደነግጥ በሌለበት ሁሉ መደንገጥ የለብንም። ኩባንያ ኢትዮጵያ ላይ የሰው ልጆች ሁሉ የራሳቸውን ከፍታ በማረጋገጥ ነው ከፍ ማለት የሚመጣው። በዛ ስሜት ነውረኞችን ለመታዘብ ያክል የምንሰማበት አቅም ላይ ደርሰናል ብዬ ነው የማሰማው እንጂ ጉዳያቸው የሚያሳስብ የሚያስደነግጥ ሆኖ አይደለም። ዛሬ ላይ በክፋት እንደቆመ ሰው የሚያሳዝን የለም። በክፋት ለጥፋት እንደሚሰባሰብ ሰው የሚያሳዝን የሚያሳፍር ሰው የለም። እውነትን ይዞ ለዛ እንደሚፍጨረጨር ሰው ደግሞ ጀግና የለም። እንደዛ የሚያስደስት ደግሞ የለም። ዛሬ ላይ ለሌሎች ደስታ ለመፍጠር በቻለው አቅም ሁሉ የሚፍጨረጨር እንደሱ እድለኛም ጀግናም የለም። በዚህ ዘመን በጎ ነገር ለማድረግ መሰባሰብ፣ ለበጎ ነገር መተዋወቅ፣ የሰዎችን እንባ ለማበስ፣ የሰዎችን ሰላም ለማምጣት፣ የሰዎችን ረሃብ ለማስወገድ፣ የሰዎችን አንድነትና አማኞች ነን ህሊናችን ቀልባችን የሚናገረውን ነገር ለመፈጸም እንደ መሰባሰብ አይነት መታደል የለም፣ ጀግንነት የለም። በተቃራኒው ለጥፋትና ለጥፋት ለቀብር ብቻ የሚሰባሰቡ ሰዎችን ደግሞ እንደመሆን አይነት ኃጢአተኝነት መረገም የለም። ልክ እንዳሁኑ ሰውዬ ተመልከቱ። ሀዲ ነው። እነዚህ በሙሉ ፕራክቲካሊ መሬት ላይ የወረዱ ሀቅ ናቸው፣ የፈጠጡ ሀቆች ናቸው፣ የተረጋገጡም ጭምር ናቸው። አብዛኞቹ በተለይ በዛ በጦርነቱ ጊዜ በቆላ ሰንቤን ጫካዎች ሆኖ ሲናገሯቸው የነበሩ አቶ ጌታቸው ረዳ ትንቢታ ይሄ አቶ ይስሐቅ ወልዳይ ይባላል። ምናልባት ስሙን ለመያዝ ከፈለጋችሁ አቶ ይስሐቅ ወልዳይ የኢሃፓ ስራ አስፈጻሚ አባል ነው የሚለው ይሄ የሚናገረው ሰውዬ ማለት ነበሩ። አብዛኞቹ የተፈጸሙ ናቸው። እንግዲህ ይህ ሆኖ ሳለ ነው እነዚህ በሙሉ ሆኖ ሳለ ነው እንግዲህ የጠቅላይ ሚኒስትሩ አማካሪ ተብሎ የተሸሙት። ይሄን ስናስተያይ ሳለ አንደኛ ጌታቸው ረዳ የፖለቲካል በተለይ የነበረውን የፖለቲካዊ ቅቡልነት የነበረውን የፖለቲካዊ አቅም የነበረውን የፖለቲካዊ ትንታኔ በዜሮ የሚያባዛ ነው። እንደሚታወቀው ከዚህ በፊት በአንድ ኢንተርቪው አቶ ሌንጮ ለታ ስለ አብይ አህመድ ሲናገር እንዲህ ነበር ያሉት። ማንኛውም የቄሳርን ለቄሳር ነው የእግዚአብሔርን ለእግዚአብሔር የሚል ፕሮግራም ላይ ያለ ነው። አንዴ እዛ ጋር ሲያደንቅ ቆየና ቀጥሎ ደግሞ አብይ አህመድ ትልቁ ብቃት የፖለቲከኞች እና ፓርቲዎችን ማክሰም መቻሉ ነው ብለው ነበር። እውነት ለመናገር እንግዲህ አብይን የተረዳው ነው ያለው ጌታቸው ረዳ በዚህ መልኩ አሽመድምዶ የአብይ ስልጣን ለመቀበል ወይም ደግሞ በአብይ ስልጣን ጉያ ውስጥ መግባት በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው ብቻ አይደለም በምን መልኩ ይህን ውሳኔ ለመወሰን እንደቻለ በጣም እንዴት አቶ ይስሐቅ አሁን አቶ ይስሐቅ የሚባለውን እንድታዩት ነው የማወራቸው ነጥቦች አቶ ይስሐቅ እንድታዩ ነው እንጂ እዛ ጋር ያለውን እውነት እንድታዩ አይደለም። የትግራይ ህዝብ ዲሞቢላይዝድ ዳውን ዲዲአርን በማቋረጥ 80 ቢሊዮን ብር ቆርጥሞ በመብላት ወታደሮችን ህይወታቸውን በሙሉ የውትድርና ህይወትን እስከ ሞታቸው ድረስ በመስጠት ብቻ መንግስት ከሌላው ዓለም አቀፍ ድርጅቶች ጋር ያዘጋጀላቸውን የዲዲአር ፕሮግራም በማቋረጥ የነርሱን የረከሰ ነገር ብቻ
የሚያስፈጽሙ ተላላኪ አድርጎ ወታደሮችን በካምፓቸው አስሮ ማቆየት ሲሰራ አቶ ይስሐቅ የት ነበር? አቶ ጌታቸው ያን ነገር እንዲከወን እንደዚህ በል ጭራሽ እነሱ ካስቆሙ በኋላ ደግሞ መንግስት አስቆመው ብሎ የውሸት ክስ መክሰሳቸውን ሁሉ አቶ ጌታቸው ነግረው ማህተም መቀማት፣ መሬት መስረቅ፣ እነሱን ለሚመስሉ ሰዎች ለቲፎዞ መሬት መስጠት የመሳሰሉትና መድረኮች ሁሉ ሲደረመሱ የነበሩ ሰዎችን አንድ ቢሉት አቶ ዶክተር አብይን ቀድሞ የተረዳ ነብይ የሚመስል አይነት አድርጎ ሲስል ቆየና እዛው ላይ ለዛ ነው የሚሰናከለው ሰው የሚያናደው ለዛ ነው። እዛው ንግግራቸው ላይ አንዱ አረፍተ ነገር ሳይጠናቀቅ ቀጥሎ ያለው አፍራሽ ነው። መጀመሪያው አረፍተ ነገሩ መግቢያ ላይ ለተናገሩት ነገር ወይ አረፍተ ነገሩ መሃል ላይ ወይም አረፍተ ነገሩ መጨረሻ ላይ ያንን የሚቃወም ይናገራል። ጫካ ያለ ጌታቸው ረዳ ዶክተር አብይን የፖለቲካ ድንቅ እንደዚህ ብሎ የገለጠበት ነብይ ነው የሚመስለው ብሎ ካጨበጨቡለት በኋላ ከዶክተር አብይ ስልጣን ለመቀበል ግን እዛ ስር ሄዶ መወሸቁ ይላል እዛው ቀጥሎ እና ከላ ተጥሎ በህይወት እንዳይተርፍ መደረጉን አቶ ይስሐቅ አትናገርም? ግን ያናደደ ለምንድን ነው? ፍትህ ተዛብቶ ነው? እውነት አልወጣ ብሎ ነው? በዚህ ሹመት መካከል ላይ ህዝብ የሚጎዳ ስለሆነ ነው አቶ ይስሐቅ ይሄን የሚለው አይደለም። አቶ ይስሐቅ በየትኛውም ቦታ ላይ አሁን ከሚለፈልፈው የጩኸትና የረከሰ ንግግር ውጪ የትኛውም ቦታ ላይ የማይጠቅም ስለሆነ ይሆናል። አንደኛ ኢንተርቪው ያደረገው ከመሳይ ጋር ይሄንን ምራችሁ ዛሬ ላለው አይደለም። በነገራችን ላይ አሁን ላይ የምናገራት እያንዳንዷ ንግግር ሁሉ የሆነ ወቅት ላይ እየጎላች እንደምትሄድ በማሰብ እንጂ ዛሬ ላይ ላለው ምንም ነው። ምንም ዛሬ ላይ 1000 ሰው አያየው እና ነገን በማሰብ ነው የምናገረው እንዲሁ ዛሬ ብቻ እንዳይመስላችሁ በሚል ማሳሰብ ፈልጋለሁ። አቶ ይስሐቅ የሚባለው ሰውዬና ከአቶ ይስሐቅን የሚመስሉ አቶ ይስሐቆች ንግግራችሁ አቶ ጌታቸው ምን ማድረግ ነበረበት? አማራጩ ንገሩት። መሾሙ እንዴት ነደዳችሁ? ቢባረር ቢታሰር ቢጠየቅ ምን ቢል ነበር መናደድ የነበረባችሁ? ሰላም አትወዱም እንዴ? ሰላም የማይወድ ፖለቲከኛ እልቂት የሚወድ ባደረሰው መጥፋትና መጥፋፋት ልክ የፖለቲካ ልኬት የሚታይበት ሀገር ተሳዳቢነት እንደ አዋቂ የሚለካበት ዘረኛ ጎጠኛ ጎደሎነት እንደ ምልኡነት የሚታይ የምሁርነት መለኪያ አንዱን መዘርጠጥ ነው። የጨነገፈ ሐሳብ ነው እሱ። ከዚህ እንውጣ ነው እኮ ጥያቄው። እስከ ዛሬ ድረስ መጣችሁ ካልኩሌስ ሂሳብ ስሩ እስኪ። ኦዲት አትደረጉም? የሶስት ወር የስድስት ወር ምናምን የሩብ ዓመት እንደዚህ የሆነ የዘጠኝ ወር አፈጻጸም እየተባለ አፈጻጸም እኮ ሪፖርት ያደርጋል ሰው። እስኪ ኢትዮጵያ ውስጥ ያላችሁ ፖለቲከኞች የፖለቲካ አፈጻጸማችሁን ቼክ አድርጉት እስኪ፣ ብልጽግናንም ጨምሮ ማለት ቼክ አፈጻጸማችሁን ለኩት እስኪ። ለማንም አትናገሩ፣ ለራሳችሁ አፈጻጸማችሁ ምንድነው? ስንት ጎደላችሁ? ስንት ሞላችሁ? ሰው በጠፋበት ብቻችሁን ነው የምትሄዱት ወይስ በሰው መካከል ነው? 107 ፓርቲዎችን አሸንፎ አንደኛ መውጣት ለምንድን ነው ሰብሰብ ማለት ያቃታችሁ? ለምንድን ነው ስልጣን የምትወዱት? ለምንድን ነው ጥላቻ የተሞላችሁት? ለምንድን ነው እናንተ በጎነት ሰዎችን በማስተካከል የማይሆነው? በዘላፊነት፣ በነቃፊነት፣ በገፊነት፣ በአጣጣይነት ይሄ አጋንንታዊ የፖለቲካ ውርስ ነው ኢትዮጵያ ውስጥ ያለው። አንዱን ካልጣላችሁ፣ አንዱን ካልበላችሁ፣ አንዱን ካልሰደባችሁ የተሳካላችሁ የማይመስላችሁ ፖለቲከኞች ኢትዮጵያ ውስጥ ምን ያህል የተረገማችሁ ብትሆኑ ነው? እኛስ ምን ያህል ብንረገም ነው እንዲህ አይነት ቁጥራቸው የበዛ የፖለቲካ ፓርቲዎች ተደርድረው አንድ እንኳን እንደ ሰው ፊት የሚቀርብ የሌለባቸው የፖለቲካ ስብስቦች ነው? ይሄን ለውጥ ከተቃዋሚ ከሚባሉት መጥቶ ቢሆን አንድ አቺቭመንት ነበር። እኔ ራሱ አንድ የተቃዋሚ ፓርቲዎችን ይደግፍ ስለነበር ይሄ ፓርቲ እንኳን ይሄ አሁን የመጣው ለውጥ እንኳን እዛው ከነበሩ ልጆች የመጣ ነው። ሰልፋችሁ ግን መሳደብ ስለነበረ ኢህአዴግ ለራሱ በሚመቸው አድርጎ ቀጥቅጦ የሰራችሁ ስለነበራችሁ ያንን ነው የምትጮሁት። ታሰርኩ ብላችሁ ስትጮሁና ስንት ወጣት እናንተን ለማስፈታት መከራ ሲከፍል ቆይቶ ኮንፌዴሬሽን ምናምን ብላችሁ ሄዳችሁ እዛው ቀጥቅጦ ሰራችሁ። ሰው ተወሽቃችሁ አለ። ልደቱን እየው፣ ይልቃል ጌትነትን እየው፣ ጃዋርን እየው፣
በቀለ ገርባ አሁን ትቶታል። በቀለ ገርባን ጠይቀው፣ መራራ ጉዲናን ይየው። ያልታደለ ህዝብ፣ ያልታደለች ሀገር እንዲህ አይነት አስተማርኩት ባለው ልጁ የሚገደል የሚበዘበዝ የሚዋረድ ህዝብ። ስለዚህ እግዚአብሔርማ መፍረድ አለበት፣ መፍረድ አለበት። ስኮላርሺፕ የባርነት ነው፣ የሰይጣኒዝም ነው። ምን አመጣው አትሉም? ሂሳብ የሚሰራ ሰው የለም። እና እንዲህ አይነት እንትሮችን ቼክ አድርጉት። እኔ መሳይ የሚያሰናክለው ካለ ቢሰናከል አይጠቅምም፣ ችግር የለም። አሁን ላይ ባለው ይልቃል ጌትነት ወር እንደዚህ የሚባሉት አሁን እድሜ ልካቸው በዛው ቆመው በዛው ላይ ሆነው እየጮሁ የመጣውን ነገር ለማጣጣል ትናንትና ተቋሚ ነበሩ። እነሱ ያሉት መጣላቸው ሲመጣ ተቀብለው አይደለም እንትን ያሉት። አንጃ ግራንጃ ገዳይነትን፣ ነቃፊነትን፣ ከፋፋይነትን የሚናገሩ ሰዎች እነዛ የሚያሰናክሉ ሰው ካለ ይበለው አይነት ነው ይገባሉ ሁሉ ማለት ነው። ማመርካድ እንዴት ነው? ሰላም ነው ወይ? ሰላም ይብዛ። በጣም የሚያሳዝነው ይህ ብቻ አይደለም ግን መሳይ እንዲያም ወደ ኋላ መለስ ስላድርገና በ2013 አካባቢ በትግራይ ጊዜያዊ በጦርነት ጊዜ ጊዜያዊ አስተዳደር ተቋቁሞ ነበር። በዚህ ጊዜያዊ አስተዳደር ከፌዴራል መንግስት ያኔ በጦርነት ጊዜ ከፌዴራል ያኔ ትግራይ መንግስት ባልነበረበት ጊዜ ከፌዴራል መንግስት ጎን ነው ስልጣን የተቀበሉ አካላት በጌታቸው ረዳ አንደበት ባንዳ ሲባሉ የነበሩ ናቸው። እንግዲህ ዛሬ ከፌዴራል መንግስቱ ከ3 ከ4 ዓመት በኋላ አቶ ጌታቸው ረዳ ይህንን ስልጣን ለመቀበል የወደዱት እንግዲህ ባንዳ አቶ ጌታቸው ረዳ ስልጣን ላይ መጡ ከመቀባጠር እንደ ሰው ነው። አማራ ክልል ላይ ምናምን በየክልሉ የተወሸቀውን ብቻ አለ እንደ ሰው ለሰው ልጅ መብት ያለው ከሰብአዊ መብት ኮሚሽን ኦር እንደዚህ ስለ ሰብአዊ መብት ከሚያወሩ ጀምሮ አሁን በቅርቡ የሆነ የጋዜጠኞች ማህበር ኢቢኤስ ላይ ያሉ ጋዜጠኞች እንደዚህ ምናምን አሉ እንደዛ የሚለው ያጂፒ ነው ምናምን የሚባለው ሰውዬ ምን አለ ትምህርት ቤቶች በመዛጋታቸው 5 ሚሊዮን ተማሪ ከትምህርት ቤት በመሆኑ በትግራይ 2 ሚሊዮን 7 ሚሊዮን ተማሪዎች በኢትዮጵያ ከትምህርት ዓለም እንዲገለሉ ሲደረጉ ይሄንን እንደው የሱ እቅድ ካልሆነ ያ እንዲሆን እሱ የሆነ አስተዋጽኦ ካላደረገ እንዴት መናገር አቃተ? እንዴት ይችን በመናገር የሚጀምር ሰው ጠፋ? እንዴት ሀገራዊ ምክክር ኮሚሽን መመካከር ጥሩ ነው የሚለውን በመናገር እንዴት መጀመሪያ አቃተው? ሰው ግን የተቀደሰ ስም ከፊት የያዙት ሁሉ ውስጣቸው የረከሰ ማንነትን የሚኖሩ እርኩሳኖች ናቸው። የነሱ ማህበር ነው፣ አንድ አይነት ነው። እነሱ ንጹሃን ተገደሉ ብለው ክስ ሲያቀርቡ በዛ የሚጮህ የሚደናገጥ ካለ አብዝተው ይገላሉ። ለዛ ቆሻሻ ቡድን በተቀደሱ ስሞች ለመምጣት እነከሌን እንደዚህ በሉ እንድብላችሁ ጩሁ እንደዚህ ብላችሁ ሂዱ በዚህ ሂዱ በዚህ ውጡ ግቡ እየተባሉ እቅድ ይሰጣል። በድሮን ተመታ እንደዚህ ተባለ ምን ተባለ የሚሰማውም ሰው ነው። በድሮን ይባል በምናም በመብረቅ ይበልህ አሸንፈዋለሁ ብሎ የጀመረ ሰው ምን ከዛ በኋላ ስላለው እንትን ያለ ያንን ያወራል። ግን እነዛ ሽማግሌዎች መጨፍጨፋቸውን አይናገርም። መምህራን ቾክይዞ ትውልድ ሊቀርጽ የሚሄደው መምህር ደሞዙ በቅቶት ነው፣ ህይወቱ የሚያስቀና ሆኖ ነው። በዛ ህይወቱ ላይ ሞትን የሚደግስ የነውረኛ ስብስብ ግን የሚሰራው ነገር ለልጆችም እኮ ነው ያንን የሚፈጽሙ። እንዴት አይነት ቅመም የሆነች ነገር ወደ 20 ተማሪ ገለናል፣ አረ እንደዚህ መምህራን ጨፍጭፈን ይወጣ ነው የሚል ላይ አንድ ሰው አይናገር። ለምን? ያ እቅድ እዚህ የሚጮሁ ሰዎች ነው። የሰብአዊ መብት የጋዜጠኞች የምናምንቴ የሚባሉ ምናምንቲያሞች ዓለም እንደዚህ የረከሰች ናት። ሰዎች በተከበረ ማንነታቸው የረከሰ ነገር እየሰሩ በእኛ ማንኛውም ኪሳራ ላይ የሚኖሩ ነውረኞች የተሰባሰቡባት ናት። ሰዎች ዓለም ወይ ተስተካክለ ትቀጥላለች፣ ካልተስተካከለችም ድምጥማጧ ይጠፋታል እንጂ በዚህ ልክ አትሄድም ነው እንደ ስለሺ የግል እምነት። ሊቢያ ስትጠፋ እግዚአብሔር ካልፈረደ፣ ሶሪያ ስትፈርስ፣ የመናውያን እንደዚህ ሲሆኑ፣ ፍልስጤሞች በዛ ልክ የሚሆኑትን ይሆኑ ነው እስከዛሬ ድረስ። ይቺ ጎደሎ ናት ዱንያ። ጥቂት ጋጠወጦች እንደፈለጉ የሚፈነጩባትና ፈጣሪም አይ ለመጫወቻነት ነው የፈጠርኳችሁ ማንም ይጫወትባችሁ ካለን ወይል በቃ
በደንብ አምነ ነው። ያለዛ ግን በኖህ ዘመን በንፍር ውሃ ዓለምን ካጠፋ ገሞራና ሰዶምን በግብረ ሰዶማዊነት ፈጣሪ ከቀጣ ዛሬ መቅጣት አለበት። በእኔ ዘመን ዛሬ ፈጣሪ ሲቀጣ ማየት አለብኝ። ዛሬ ምክንያቱም እንደሆኑ አይነት ዓለም መቀጣት ያለበት የለም። እንደሆኑ አይነት የኃጢአት አይነት የሐራም አይነት የነውር ጥግ በተከበረበት ሁሉ ሰዎች መርከስና ማርከስ እንደ ጀብዱ እንደ ጀግንነት የሚቆጠርበት በሚሊዮን አልቅ ያለው ብሎ ጄኖሳይድ እያለ ሲጮህ ነበርና ያን እያስተጋባ ብዙ ጮት ጮብን የነበረ ስብስብ ምንም አልሆንኩም ውሸት ነው አለ። አዎ አለ። በዚህ ልክ እንደ አይነት የታል ፍትህ ካለ አሁን በኔ እድሜ መታየት አለበት። አሁን የኃጢአት ገንዘብ የኃጢአት ህይወት የኃጢአት ማንኛውም ነገር ፈጣሪ ክብሩ ሊገልጥ ይገባል። ሰዎች በታሪክ ያለውን ለምን ያለው እንደ ዛሬው አይነት ነው ጾታ መቀየር ድረስ የተደረሰው ሰው ከእንስሳ ጋር እንዲገባ የተደረገው በተፈጠርንበት ሀገር ላይ እንዳንኖር እየከፋፈሉ መጫወቻ አድርገው የሚኖሩበት ሲፈልጉ የሚገሉ ሲፈልጉ የሚያፈናቅሉ ሲፈልጉ የሚያስሩን የሚያሳስሩ ሲፈልጉ የሚያሰድዱ ሲፈልጉ እንደፈለጉ ሆነን መጫወቻውን እኔ በታሪኬ ክፎች ክፉ ሆነው ነው የቀጠሉት። በእኔ እድሜ ነገሮችን መገጣጠም እንትን ብያለሁ። ይኸው ዛሬ ድረስ የምታዩዋቸው ውሸታሞች እየዋሹ ናቸው። ከሃዲዎች ይኸው ዛሬም ከሃዲ ናቸው፣ ግን እየተነፈሱ ነው። አጭበርባሪዎች ወሮበሎች ይኸው ዛሬም ይጮሃሉ። ፈጣሪ ይፍረድ። ይችን ማለት እስኪ ኮሜንት የሚያደርጉ እስኪ ፈጣሪ ይፍረድ ይበል እስኪ። ፈጣሪ ይፍረድ፣ በትክክለኛ ፍርዱ በቃ ይፍረድ፣ ሚዛኑን ያውቃል። አይ ለመጫወቻነት ነው መደበሪያ በቃ ማንም ይጫወትባችሁ በኋላ ነው የምንገናኘው ካለም እሱን እንወቅ። ሰላም ጤና ይስጥልኝ ኢትዮጵያውያን ትውልደ ኢትዮጵያውያን በዓለም ዳርቻ ያላችሁ ሰላማችሁ ይብዛ አገር ወዳዶች ኢትዮጵያውያን። እንግዲህ በዛሬው ዕለት ከማርቆስ ልዩ ኃይላችን ተነስተው ወደ ስናን ወረዳ በሚያቀኑበት ጊዜ እንግዲህ ካለመሞከር መሞከር ይሻላል የሚለው ስሌት ተከትሎ ይመስለኛል በቅጽል ስሙ ባህሪው ተብሎ የሚታወቁ በፋኖ መሪነት ወይም ደግሞ የሚቻለው በሚለው ስሙ ትንኮሳ በማድረጉ ምክንያት እንግዲህ እስከ መጨረሻው ሽኝት ተደርጎለታል። እሱና እሱ መሰሎቹ የሚያስፈልገው ሰላም ነው ለሀገራችን። ሌላኛው ጉዳይ ሱሳ ነው። ደግሞ በዳንግላ ተመለከተ ይዤላችኋለሁ። ቅድሚያ ሁሉ እንደሚለው ሰላም ያስፈልገናል። በሰላማችን ደግሞ መንግስት ክፍት ያደረገልን በር መጠቀም ከምንም ከማንም በላይ ቀዳሚ ሁኔታ ነው። ይህን ካልተቀበል ደግሞ ግድ ያስገድደናል። ስለዚህ ባህሪው ካለመሞከር መሞከር የሚለውን ሂሳብ ስሌት ተከትሎ እንግዲህ ሽኝቱን ዛሬ የተጠናቋ ማለት ነው። በጠዋቱ በሞከረው ሙከራ በተለይ እነዚህ ጸጥታ ኃይሎች ከማርቆስ ተነስተው ወደ ስናን ወረዳ በሚያቀኑበት ጊዜ በተሰጣቸው ስምሪት ነው እንግዲህ ተንኮሳ በማድረጉ ምክንያት ነው ቅጣት ሊቀጣ የቻለው ማለት ነው። የዛሬ የወጡት መረጃ የሚያመላክቱ ሌላኛው ጉዳይ እጅግ በሚያስገርም ሁኔታ አንድ ሙሉ ፒክአፕ እንግዲህ ሙሉ ቦዲውን በመፈታታት ከአንድ ካሶኒ መኪና ሙሉን የአንድ ፒክአፕ ፈተው ዳንግላ ላይ የተደረገ ከስር ጭነው ከላይ ደግሞ ሙሉ ክሰል በመጫን እንግዲህ ከዳንግላ ወደ ባህር ዳር ሊያቀና የነበረን አንድ የካሶኒ መኪና በማህበረሰቡ ጥቆማ ሙሉ በሙሉ በቁጥጥር ስር ውሏል ማለት ነው። ይህም የተደረገው ማህበረሰቡ እንግዲህ ከመንግስት ጎን የቆመ መሆን በግልጽ የሚያመላክት ጉዳይ ነው። እንደዚህ ነው የሰረቁት መኪና ዘመነ ካሴ 11ኛው ሰዓት መታለች። ፋኖ የሚከስምበት ወይም ጠንክሮ የሚወጣበት መስቀለኛ ሰዓት እንሆ ደረሰች። ካለፈው ሳምንት አንስቶ እየመከረ ያለው የደብረ ጽዮን ህወሓት ለሁለት መሰንጠቁ እየተነገረ ሲሆን የመሰንጠቁ ምክንያት ደግሞ ከፋኖና ኤርትራ ጋር እናብሮይ በሚል ነበር። አሁን ደግሞ የፋኖ ተዋጊዎች በህወሓት ጉዳይ እርስ በርስ እየታመሱና እየተጫረሱ ነው። ይሄ በጣም የሚገርመው አንድ አፍታ እንደዛ ብሎ መዘገቡ በጣም ገርሞኝ ነው የሚያሰማው። አንድ አፍታ ነው እያበቃለት ነው ፋኖ ብሎ መናገሩ አይ ዶንት ኖ እንዴት እንደሆነና ብዙ ነበር የተባለው። እኔ እንዳልኳችሁ ነው ጀስት በዚህ ልክ ዝም ብሎ ሰው አይናገርም። ኤኒዌይ እንዴት ነው አንተ?
ከእጃችን ተቆረጠ። አይዟችሁ እዚህ ምንም ማድረግ አይቻል። አይዟችሁ ማልዳ ነገሬው ነበር። አይዞ አሁን መጥናናት ነው በቃ አሁን መጥናናት ነው ያለውን ሰራዊት መሰብሰብ ነው። እኔ ልንገራችሁ ማልዳም ነግሬዋለሁ። ምንም ዝም ብለ ሚዲያውን አስተላልፍልኝ እኔ ልታይ ዛሬ የትም ነው ማገባው እያለ እባክህ ተተኳሽ ላይኖራችሁ ይችላል ለነሱም ይሆን አላጣም ምናምን እያለ ነው በጥሶኝ ገባ። ማልዳ እኮ አይሆንም ያለው ያንተ ስልክ ብሎኝ ያንተ ስልክ እምቢ አለኝ፣ የያሱ ስልክ እምቢ አለኝ። ሀብታሙ ሩቅ ነኝ ባለበት ይቆም እምቢ አለ። እየሮጠ ነበር ያነፈነፈ የመጣው። እባክህ በስሜት አትግባ፣ ቆይ ረጋ በል ብያለሁ። ቀኑ ደርሶ ነው ዛሬ ማልፋቱ ነው። የስድናት ላኩበት በቴክስት የስድናት ላኩበት እንተምልሻለ ይመስለኛሉ እንታረጋለን። ጦር እንኳን ደሰሰያን እንዳንድ ሰው ያለ ጦር እኮ ነው ታውቃለህ። አንተ ባትኖር ምን እንደሚሆን ለምን ትሞታላችሁ? እኔ እኮ እስኪ ህይወታችሁን ማስቀጠል ሐሳብ እስኪ አውጥታችሁ እንደው አለመስማማት ትችላላችሁ እንጂ እንዴት መድረክ ላይ ሊቀርብ የሚችል ሐሳብ ያጣለ ሰው ጎበዝ። ምን ልታረጉ ነው የወጣችሁት? እውነት መንገድ እየዘጋችሁ ሰው እያገታችሁ ገንዘብ ልትሰበስቡ? ይሄ ነበር በቃ የትግሉ ዓላማ? ብዙ ሰው ሳያቅ ይገባል። ሳያቅ ግን ሲገባው ገብረ ፈቀደለት ብዙ ተርፏል። ይሄው አሁን ድራሻቸውን እያጠፋ የቀሩትን ሰዎች የሚለቅመው የአማራ ልጅ ነው ከመከላከያ ሰራዊት ጋር ሆኖ እዛው እርስ በርሱ ማለት ቦታ የሚተዋወቃለ ካስከፈ ባድማ ብተና የሚመረቀው ሁሉ ትምህርት አትማርም ካልከው፣ እርሻ አታርስም ካልከው፣ ነግደህ አትበላም ካልከው፣ ወጦ መግባት አትችልም ካልከው ምን ሊሆን ይፈልጋል? ወታደር መሆኑንም የሚያወግዝ ሰው አለ። ለምን ትሞት? አትሞቱ እኮ ነው። አትግደሉ፣ አትሞቱ፣ ሞግቱ፣ ሐሳብ ይዛችሁ ቅረቡ። ሰላም ምንም እንዴት ሰላም ይጠላል ሰው? እኔ አልገባኛል እኮ ነው። እንዴት ሰላም ይጠላል ሰው? እድሜን የተኩስ አቁም ምናምን የሚባል እኮ አለ። እንደው እኔ በጣም የምናደደው አማራን ለማጥፋት የሚደረገው አሻጥር ልክ አሁን ላይ በዚህ ልክ ድር አድርቶ ከዛ ጋር የበቀሉ ቆሻሾች እንደ ማዛ መሐመድን ጨምሮ እንደዛ አይነት የረከሱ ሰዎችን እንደዚህ በማየትና ያንን ህዝብ ጨርሶ ባሳፋሪ ታሪክ ህይወቱን ለማጠናቀቅ የሚደረገው አሻጥር በጣም ነው የሚያመኝ። በጣም የሰላም አማራጭ እኮ ሲባል ምን ይዘን እንግባ? የሰላም አማራጭን መጠቀም ታኮሳለሁ ካላችሁ መታኮስ ትችላላችሁ። ምንም ማን ይከለክላችኋል? አሁን እንደዚህ ማለቃቀስ ስንትን ሰው አስለቅሳችሁት ይሆን? ስንት ሰው አልቅሶ ይሆን በእናንተ? ሰዎች በሱ ቀጠና ምን እንደሆነ ሲገዛ ለከሰው አሁን እንዴት ነው አዲሱ እንዴት ነው? አዲሱስ እንዴት ነው? አሁን ወጣችኋል አይደል? ሁላችሁ ሱሳና ሀብታሙ ምን ላይ ነው ያለው? እነሱ በጣም ነው ታናንት እነሱ ጭምር እያስደረጋቸው ነው ነበር ማለት ግን ጦርነት እኮ አልቆ እኮ በቃ የሆነ አገር ደርሶ እኮ ነው በቀለሽ የተተኮሰች ጥይት እንደምን አይነት ድግምት እንደሆነ ግራ ደንገው ያው ቀኑ ስለማልፋት እኮ ነው ያስተካከለ ቀኑ ስለማልፋት ትጥቀስ ገና ነው ወዶበታል ትጥቀዷል አለ ታራሊ ድመጣሱ ተመልከቱ። ሰውየው ሞቶ ትጥቁስ ወሰዱት አልወሰዱት የሚል እኔ እንዴት አይነት በሽታ እንደገባ አይደለም። እስኪ ደስ አላችሁ ወይ? እነሱ ያንን በቁም የገደሉት 5 ሚሊዮን ተማሪ፣ እነዛ መምህራን፣ እነዛ እናት አባቶች፣ 37 የፈረስ ቤት አመራሮች፣ ይሄ የሰማነው እኮ ብቻ ነው ጎበዝ። አብሯችሁ ያሉ ዛሬ ቆይ እንረጋጋ፣ ይሄ ነገር እንዴት ነው ያሉትን ባንዳ እያላችሁ ይበላችኋቸው ሁሉ ቆጥራችሁ
ስንት ሰው ገደላችሁ እና ለዚህ ድግስ የሰራችሁ በተለያየ ቦታ ላይ በተለያየ ሀገር ላይ ሆናችሁ ይህንን እልቂት የምትደግሱ የምታስተባብሩ ሰዎች ተደሰታችሁ? አሁን የልባችሁ ደረሰ? ስንት ሰው ሲሞት ነው ስለታችሁ የሚሰምረው? ስንት ሰው ሲተላለቅ ነው? ስንት ተማሪ ከትምህርት ሲተጓጎል ነው? ስንት ድሃ ሲፈጠር ነው በአማራ ክልል የምትደሰቱት? በተለያየ ዓለም ላይ ያላችሁ የፖለቲካ ተንታኞች፣ ታጋዮች ምናምን ነፃ አውጪ ፖለቲከኛ ምናምን እያላችሁ ለጥፋት ለራሳችሁ ስያሜ እየሰጣችሁ የተቀመጣችሁት ሁሉ ስንት ሰው ሲሞት፣ ስንት ንብረት ሲወድም፣ ስንት ሰው ከትምህርት ዓለም ሲገለል፣ ስንት ጥፋት ሲደርስ ነው የምትደሰቱት? እስኪ ንገሩን። እቅዳችሁ የሚሞላው መቼ ነው? ስለት የገባችሁት ምን ያህል ሰው እንዲያልቅ ነው? በቀደም የለመኑ ክትዋክድ ለማንም እንደዚህ ለማንም እንደዚህ ይላል። እዚህ ሰው ያልቃል። እዚህ ጋር ደግሞ እዚህ ጋር ራሳቸው እንደዚህ እስከሚያለቅሱ ድረስ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል አክብሮት ሰላምታችን እናቀርባለን። የዕለቱን ዜናዎች በጋራ እናቀርባለን፣ እንድትከታተሉን እንጋብዛለን። የዘውትር ተሳታፊያችን መስመር ላይ ይገኛል። የተለያዩ ሀገራችን ጉዳዮች ላይ በዕለቱ የተከናወኑ ክስተቶችን ተሳታፊ ነው ወይስ ሪፖርተር? እችን እንኳን ሰው አይጠይቅም። ተሳታፊ ነው፣ የራሱን ሐሳብ ነው የሚሰጠው። ሪፖርተር ከሆነ ደግሞ ሚዲያውን ወክሎ ነው የሚሰራው። የዘውትር ተሳታፊያችን ነው እንጂ እዚህ ያለው ሪፖርተራችንም አይደለም። ግን ሰው ይሰማዋል። ሰበሰብናቸው መረጃዎች የምናቀርብበት ክፍለ ጊዜ ነው። ወደ አንተ መጣለው። በአማራ ክልል ያለውን ወቅታዊ ሁኔታ በተመለከተም ካሉት ዜናዎች እንጀምራለን። በአማራ ክልል 23ኛ ቀን ነው ዛሬ። ምን ጉዳዮች ተከስተዋል? አመሰግናለሁ መሳይ። በአማራ ክልል አጠቃላይ በሁሉም ዞኖች በ11ዱም ዞኖች አካባቢ ዛሬ ለ23ኛ ጊዜ ከባድ ጦርነት እየተደረገ እንደሚገኝ ነው የደረሰን መረጃ የሚያመላክተው። በተለይ በአማራ ክልል ከ3 ቀናት በፊት ጀምሮ ኢትዮጵያን ከሱዳን ጋር በሚያዋስናት የሱዳን ኮሪደር ከባድ ውጊያ እየተደረገ ነው የሚገኘው። ይህን ውጊያ ተከትሎ አንደኛ በቋራና በመተማ ወረዳዎች ቀዝቀዝ ተብላ የምትጠራ ከተማለች፣ እንዲሁም አባይ ዳር እና ሙር ተብለው በሚጠቀሱ 3 ቀበሌዎች ላይ የመከላከያ ሰራዊት ከወትሮ በተለየ ሁኔታ በከባድ መሳሪያ በድሮን እና በበርካታ ኮሮች ክፍለ ጦሮች ተደራጅቶ ያንን አካባቢ ሙሉ ሙሉ የሱዳን ኮሪደር ለመዝጋት እንቅስቃሴ እያደረገ ነበር። ዛሬ ግን በተለይ ቀዝቀዝ ተብሎ በሚጠራው አካባቢ ድሮን ጨምሮ ለማጥቃት የጣለ ቢሆንም ነገር ግን የፋኖ ኃይሎች ጠንካራ ይዞታቸው በመሆኑ መክተው እየመለሱት ይገኛሉ። አንዳንዶች መረጃዎች እንደሚጠቁሙት ወደ ሽንፋና ወደ መተማ አካባቢና ወደ ደለጎ ወደ ቋራዋና ከተማ ደለጎ አካባቢ የመከላከያ ሰራዊቱ በከፍተኛ ሞራል የመጣው ተመቶ ወደ እነዚህ 2 ከተሞች እየሸሸ እንደሚገኝ ነው የደረሰኝ መረጃ የሚያመላክተው። በአጠቃላይ በአማራ ክልል እንዳልኳችሁ ነው። አሁን ባለፈው እንደዚህ ያልኩ የምደውልበት ቦታ ነውና ሰልፈረድ የሚባል አካባቢ ላይ በደንብ ነው አራቸውን የበሉት። ቋራ ሰልፈረድ የሚባል የሚታወቁ ሰዎች ካላችሁ ቼክ አድርጓቸው፣ ጠይቋቸው። ኤኒዌይ ግን እንዳልኳችሁ ነው። ሰው እንደው መሰናከል ይወዳል አይነት ነው እንጂ አቅርበነው ነበር ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ ጉባኤዎች ቤተሰቦች፣ ሰላም ነው ሁሉ ሀገሩ ሰላም ነው። ሰላም ነው። ይሄ ከሽንፋ ነው። ያው ዘመቻን ብዙ ማልተሳካ ዘመቻ አንድነት የሚባለው ጀምረን 18 ቀን እኛ ጋር አልተሳካም። በ18ኛው ቀን ዛሬ 23 ነው የሚለው። በ18ኛው ቀን ከ5 ቀን በፊት ማለት ነው ደውዬ ሽንፋ ላይ ስደውል አይ እዚህ እኮ የለም አልተሳካም ነው። ሰላም ነው ሁሉ ሀገሩ ሰላም ነው። ሰላም ነው። ሰላም ነው እንደና ሁሉ ሰላም ነው። ዘመቻ አንድነት ተስተናግዷል። ዘመቻ አንድኛ ያው ብዙ ማልተሳካ ዘመቻ አንድነት የሚባለው ጀምረናል 18 ቀን ሞላው ይላል። ትናንትና ነው ዛሬ እውነት ነው። ከጀነራል ምግበ ጋር ጀነራል ምግበ ጀምሮ ማለት ነው። እንግዲህ ያ ሁሉ ወቅት አልፎ እንደዚህ ዘመን መጣ። በጣም ያሳዝን እኮ እና እኛ ጋር ብዙም አይደለም ሞከሩን ባለፈው እኮ ሰልፈረድ አካባቢ ላይ አቀመሳቸው ብለውኛል። ይሞክራሉ ግን ያሳካላቸው ወደ ሱዳን እየወረዷል። ሳናስ ኮበርዶ አሁን ሳናታ የሆነ ባቀበያዎችና መሰረ ምን ይያሽናል የግብጽ ስራ ስለሚሆን
መሳሪያ ምናምን በዚህ ያገኛሉ ነው። ኤኒዌይ ሰው ብዙም የሚያምነውን ቢዝ ይሻላል፣ የሚያምነውን መያዝ ይችላል። ግን መተው እንደዛ አይደለም። እና ከየት የመጣ ኃይል ነው አሉ ኃይል ኧረ ታችን ድንበር ታች ጥቂት ብሎ መጥቶ እዛ አቋሰበት ላይ ነው እንደዚህ ኦፕሬሽን ሁሉም እንትኖች ዞኖች ኦፕሬሽን ስራ እየሰራ ነው። እንዲህ ያለበት ቦታ ላይ ከች ነው ብሎ መከላከያ እነሱ ተጠራቅመው ነበር አሉ። እንዴት ሲያነብተው ነው አመሸው አሉ። ዛሬም አሁን እዚህ እንትኖች አሉ ደህንነቶች አሉ እዚህ እኛም ያደርጋቸው ያደርጋሉ ኢንፎርሜሽን ሰጡ ለመከላከያ በቃ እነሱ ቅድም እየነገረኝ የሰማሁ ነው ጀምረዋል። አሁን በቃ መረጃ ስጠን ነው የሚሉት እየደወሉ በቃ አንድበት ቦታ ያጥራሉ ነው የሚሉት እየደወሉ ማለት ነው አመራሮቹ። እነዛን ወደ ሱዳን ሄደ ነበር ማለት ነው። አሁን ለታም እዛ ሰሞኑን እንትና ጉንዶ መተው ጨፍጥፋቸው ይሄዱት ከድንበር ላይ እየተነሱ እየመጡ እኮ ነው። ያው የዛው ግለሰብ ያሉ ነው አብዛኞቹ የጉንዶች ናቸው አብዛኞቹ እንጂ ድንበር ላይ ነው እየተነሱ የሚመጡት እኮ ድንበር ላይ ነው ያሉት። ከሱዳን እየተወረወሩ ይመጣሉ አይነት ሽብሮያ የሚባል እንደዚህ ደግሞ ሰልፈረዴ ወደ ቋራ አካባቢ በዚህኛው ወደ መተማ ሳይድ ደግሞ በዳስና ጉንዶ የሚባል አካባቢ በመተማ ዮሐንስ ወደ ቋራ ሳይድ በኩል ያለ ነው። ለሚያውቅ ሰው ቼክ ማድረግ ይቻላልና ጭራሽ እየመታን ነው የሚለው እዛ ቦታው ላይ ያሉት ደግሞ ኢንፎርማል በሆነ መልኩ እንደዚህ ነው። እያንዳንዱ ሰው መረጃ በሚሰጥበት መልኩ ጀስት ብዙ ማብራራት አያስፈልግም። ሁሉም ግን መረጃ እየሰጠ ነው። እዛ ሱዳን ጋር ምናምን ካለው አንፃር የሱዳን ጉዳይ እንዳልኳችሁ በተለያየ ቦታ ላይ በዚህ በሶማሊያ ሲባል በዚህ በኤርትራ ምናምን ሲባል አይ እኔ ባለኝ በራሴ በሆነ መረጃ መሰረት ኢትዮጵያ ላይ ምናምን ችግር ቢፈጥሩም በሱዳን ነው እንፈጥራለን የሚሉት። እሱ ላይ ደግሞ ቀድመን ስራ እንሰራለን። ይሄ መናፍስታዊ ጦርነት ነው። ከረከሰ መንፈስ ጋር ነው ጦርነቱ። እንደዛ ሁሉ ስለሆነ በዛ ልክ ያሰፋን የምናየውና እንሞክራለን ብለው ሁሉ የሚሉት በሱዳን በኩል እንጂ እንደ ጉባለች በዚህ በሶማሊያ መጡ ግብጽ ይሄን ያህል ጦር አራገፈች ምናምን በሚባልበት ሰዓት የነገርኳቸው አለ። እንዳልኳቸው እውነት ስለሆነ ያን ቪዲዮ አምጥቶ በዚህ ላይ እኮ እንድብዬ ነበር ምናምን አያስፈልግም። ዋናው መሆኑ ዋናው ማሸነፌን ነው እንጂ የማየው ይሄን ብዬ ነበር ምናምን ከግለሰብ አንፃር እንዲታይ አልፈልግም። ጀስት ግን ማንም ምንም አያመጣም። ኢትዮጵያ ትቀጥላለች። ሀቅ ያሸንፋል፣ ውሸት ይሸነፋል። ይሄ መንግስት የዋሸለት ነው የሚጠፋላችሁ። ደጋግሜ ያወራሁት ማለት እውነትን እስከያዘ ድረስ ግን እፊቱ አትቆሙም። እሱ ነው የሚቀጥለው እንጂ ይሄን መንግስት ወይ ሆነ አንዳንዱ ሰው የዚህ መንግስት አገልጋይ ምናምን ወይም የዚህ መንግስት የሆነ ጥገኛ ለማድረግ የሚሞክር ሰው አለ። ይሄ መንግስት ለኢትዮጵያ እስከሰራ ድረስ እኔ የመጨረሻም የመጀመሪያም የሱ ታዛዥ አገልጋይ ጠባቂ አስጠባቂ ነው። ኢትዮጵያን እስካሻገረልኝ ድረስ ይሄ መንግስት እዚህ መንግስት ላይ የሚሰሩ ጀግኖችን በሙሉ አቅፋለሁ፣ ደግፋለሁ፣ ጠብቃለሁ። በአንጻሩ በተቃራኒ ኢትዮጵያን ለማዋረድ የሚሰሩ ስልጣናቸውን ለሽፍታ ያከራዩ በባንዳነት በፉኝት ልጅነት ሆኖ ደግሞ የሚሰሩትን እስከ ቀብራቸው ሸኛለሁ፣ እቀብራለሁ፣ ኢትዮጵያን አሻግራለሁ ነው ጥያቄው እንጂ ከዚህ ከሆነ ነገር ጋር አይደለም። ኢትዮጵያ እንደ ኢትዮጵያ እውነት እንደ እውነት ነው። አንዳንዱ ሄድና ከብልጽግና ጋር ሄዶ ይለጠፋል። የኢትዮጵያን እውነት ከብልጽግና ጋር ብቻ ለማያያዝ የሚሞክር እንደዛ አይደለም። በዛ መልኩም ነው የምንቀጥለው። የሚያወራንም ይሄ ነው። የሚሰማ ልብ ያለው ጤነኛ ቢሆን ስለሺ እንደሚባል እዚህ ቦታ ሰምተናል አጣራልን ማዘዝ ይቻላል። ነገር ግን ሰው እንደዛ እንትን የሚልም አይመስለኝም። ከመሳይና ከስለሺ አማራ ክልል ላይ ስላለው ነገር ጀስት ማን ማጣራትና መናገር እንዳለበት ማወቅ ነው። እሱን ማስገደል ነው። እንኳን ጠይቀው ሰው ያለልን ስለ ኦሮሚያ ክልል ላይ ውብሸት ታዬ አዲስ ምንጭ ላይ በዚህ ግባ በዚህ ውጣ ብሎ መጠየቅ። ትግራይ ክልል ላይ ስላሉ በተለይ ሶስቱ ክልሎች ላይ የምንፈልገው አሪያ ተስፋ ማርያም አለ አዲስ ጉዳይ። እንደገና ሶሎዳ ሚዲያ ላይ ደግሞ ሻምበል ማነው አንድ ወንድማችን አለ እንደዚህ እውነት የሚያወሩ አምጡልን ማዘዝ። አዘናቸው አልታዘዝ ካሉ ወይም አልታዘዝ ካሉ ከዛ በኋላ ውሸታም ናችሁ በሉ። ከዛ ውጪ ግን
ስለ ትግራይ ጉዳይ ከአርአያ ተስፋ ማርያም ይልቅ ስለሺ መሰማት የለበትም። ከስለሺ ይልቅ አርአያ ተስፋ ማርያም ነው መሰማት ያለበት ስለ ትግራይ ጉዳይ። ቴዎድሮስ አያሌው ሀቅና ሳቅ ላይ መረጃ የሚሰጠን አለ። በየትኛውም ማገብ አጣሩ ብትሉን የትኛውም ቦታ ላይ ሚዲያውን አያለው ሰማለሁ። ለዛ መጠየቅ ሁሉ ስለሚያስጠላኝ ነው የማልጠይቀው። ምክንያቱም የለማ እኔ እኮ ለዚህ ብዬ አይደለም የምደውለው። የተለያዩ ስራዎች አሉ፣ የተለያዩ ነገሮች አሉ ዛጋ እና እናወራለን በየደቂቃው በማንኛውም አጋጣሚ። ስለዚህ የሌለውን ነገር አለ ብሎ ማለት ምናልባት ግን የጨነቀው እህት ወንድሜ ሀገሩን በናፍቆት እያየ እንዲህ አይነት መሳይና መሳይን የሚመስሉ የተረገሙ ሰዎች ተስፋውን የሚነካኩበት ከሆነ እስኪ ይጣራልኝ፣ ያሳስቦኛል፣ በቃ ጨንቆኛል ማለት ይቻላል። ምን ችግር የለው። ከዛ ውጪ እንትን የሚል የለውም። ምናልባት ከዚህም ውጭ እንትን ማለቱ አያስፈልግም። ኢትዮጵያ ትቀጥላለች፣ ሀቅ ያሸንፋል። እንዳልኳችሁ ጌታቸው ረዳ ከሹመታቸው አንጻር ሽፍቶች ቢንጫጩ እዛ ጋር ያለው ገመና የሚወጣበት ነው። እየወጣም ያለው ወጥቷል። አቶ ጌታቸው ደግሞ እስከ እውቀቱ እስከ ማንኛውም እዛ ውስጥ ያለውን ሚስጥር እንደያዘ ከዛ ቡድን መውጣቱ በራሱ በጣም በጣም ጥሩ ነገር ነው። ስለዚህ አቶ ጌታቸው ላይ በቂ ጥበቃ፣ በቂ ትኩረት ይሰጥ። ሌላውም ቦታ ላይ ቢሆን ትኩረት ይሰጥ። መንግስት እንደ መንግስት ከውስጡ ያለውን ቆሻሻ በመጥረግ ይጀምር። እዛ ጋር ያለው አሁንም እንትን የሚሉ አንዳንድ ሰዎች አሉ፣ ነገም ቢሆን እናወራቸዋለን። ኤክስኪውዝ ባይሰጥ ጀስት አሁንም ትልቅ ሆነው ወደናቸው አክበረናቸው በባንዳነት ወደዛና ወደዚህ እየተንቦጫረቁ ያሉ ሰዎች አሉ። አሁንማ እንደዚህ አይነት ሰዎችን ቦታ ባለመስጠት የክፋት ፍሬያቸው እንዳያፈራ በሚጠቅሙ ነገሮች ላይ ልክ አብዝተን በማተኮር ወደዛ ብንሄድ የተሻለ ይሆናል። ከዛ ውጭ የሚቀየር ነገር የለም። እስኪ እዚህ አንድ ወልቃይት ጠገዴ ላይ ምናምን በሚመለከት ነው። ወልቃይት ጠገዴያውያን ነው። እዛ ጋር ያለው ዝግጅት በጣም ነው ደስ የሚለው። እሱ በዛው መልኩ ይቀጥላል። እንትን የሚልም አይደለም። በመተማ አካባቢ ያለው ይሄን አምጣ በሉ ጠይቁኝ፣ አስቀምጡ። የማህበረሰቡን ሰላም በማረጋገጥና ማንነቱን ለማጽናት የሚያስችል የሰላም አስከባሪ ኃይል እየገነባ መሆኑን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀ። በጣብቴ ሁመራ ወረዳ ተከዜ ግንባር ሲሰለጥኑ የነበሩ የሰላም አስከባሪዎች ተመርቀዋል። አምሳሉ አሞኜ ተጨማሪ ያለው የወልቃይት ጠገዴ ሰቲት ሁመራ ዞን ማህበረሰብ የነጻነት ፀሐይ መሞቅ ከጀመረ 4 ዓመታትን አስቆጥሯል። ነጻነቱ በመላው ሀገር ወዳድ ኢትዮጵያውያን መራር ትግል የተገኘ ነው። ይህንን የህይወት መስዋዕትነት የተከፈለበትን ነጻነት ለማጽናት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የተከዜ ዘብ በሚል ስያሜ በተለያየ ጊዜ በርካታ ሰላም አስከባሪዎችን አሰልጥኖ አስመርቋል። ከሰሞኑም በጣብቴ ሁመራ ወረዳ ተከዜ ግንባር ሲሰለጥኑ የነበሩ ሰላም አስከባሪዎች ተመርቀዋል። ይህ ኃይል ከሌሎች የጸጥታ አደረጃጀቶች ጋር በመቀናጀት የዞኑን ሰላም ማረጋገጥ እንደሚችል የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ አስረድተዋል። እውቅና እስከምናገኝ እጃችንና እግራችን አጣጥፈን መቀመጥ ሳይሆን የመጀመሪያ ቀበሌያችንን ሰላም መሆን አለበት፣ ወረዳውን ሰላም መሆን አለበት፣ ዞኑም ሰላም መሆን አለበት። ያንን ስለሆነ የተከዜ ዘብ በሚል ዞኑ ቀደም ሲል አደራጅቶ እያሰለጠነ እያዘጋጀ በመቆየት ምክንያት ዞኑ ፍጹም ሰላም ነው፣ ከየትኛውም ኃይል ነፃ ነው። ኮሎኔል ደመቀ አክለውም የማህበረሰቡን የአማራነት ማንነት በኃይል ለመንጠቅ የሚሞክርን አካል በመከላከል ማህበረሰቡ ማንነቱን አጽንቶ እንዲቀጥል ይረዳልን ብለዋል። ቋንቋችን አማራዎች ነን፣ ባህላችን አማራዎች ነን፣ ስነልቦናችን ጎንደሬዎች ነን፣ የመሬት አቀማመጣችን ተከዜ ምስክራችን። እኛ የጠየቅነው አንድ አማራ ነን ብለን ተመልሰን ህወሓት ወደ ነበረበት ወደ ገዛን ወደ አጠፋን ወደ ጨለማ ግዛት ባርነት ተመልሶ የወልቃይት ጠገዴ የአማራው ማህበረሰብ አይገባም። ማህበረሰቡ በጸጥታ መዋቅርና በፖለቲካ አመራር ላይ እምነት እንዳለው የገለጹት የዞኑ ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ጌታቸው ሙሉጌታ የማህበረሰቡን ደህንነት ለማስጠበቅ የተጠናከረ የሰላም ማስከበር ስራ መስራት ያስፈልጋል ብለዋል። ህዝባችን በሰላም ወጥቶ በሰላም እንዲገባ ይፈልጋል። ስለዚህ በዋናነት ኃላፊነት እምነትም ያለው ደግሞ በዚህ የጸጥታ መዋቅርና በአጠቃላይ የፖለቲካና የጸጥታ መዋቅር አመራር ላይ ነው ማለት ነው። እስካሁን እየከፈላችሁት ያለ መስዋዕትነት ከፍተኛ ነው። እየሞታችሁ እየቆሰላችሁ እዚህ ሰዓት ደርሰናል። ቀጣይ ደግሞ ከዚህ በላይ መሰራት አለብን።
ስልጠናው አንድነትን፣ ኢትዮጵያዊነትንና ህዝባዊነትን ዓላማ አድርጎ የተሰጠ መሆኑን በመጠቆም ባገኙት ስልጠና የተሰጣቸውን ግዳጅ ለመወጣት ቁርጠኛ መሆናቸውን ዋኛው መተኪያና ማርካቸው ወንዱ ተናግረዋል። የሚፈለገው ግንባታ ተገንብቷል። የሚፈለገው ስልጠና ሰልጥኗል። የሚፈለገው አሁን ብቻ የሚታየው ሰራዊት ትዕዛዝ ብቻ ነው የሚጠብቀው። ቁርጠኝነት አባቶቻችን የወረስነው ቁርጠኝነት አለ። ይህ ስልጠና ዋናው ታርጌት ያደረገው ምንድነው? የአንድነት ኢትዮጵያዊነት ምን ይመስላል? ብዙ ትምህርት አግኝተንበታል፣ ፍቅር አግኝተንበታል። ከጓድ ተነስቶ እስከ ሻለቃው አደራጀት ትክክለኛ ህዝባዊ ሆኖ ትክክለኛ የአማራ ልጅ በመሆን ደንበሩ ለመጠበቅ ቁርጠኛ ሆኖ ተነስቷል። ወልቃይት ጠገዴ ማህበረሰብ የማንነት ጥያቄ በሰላማዊ መንገድ ምላሽ እንዲያገኝ እየተሰራ መሆኑን በዕለቱ ተገልጿል። ይሄ ማይካድራ ላይ ብዙ ሰው ብዙ ነገር ብሎበት የነበረበት ቦታና መሰል ነው። ትግል በእውነት ለእውነት የተወራውን ነገር በተግባር ለመፈጸም ከተባለ ከየትኛውም ቦታ እኔ በራያ በኩልም ብዙ ጓደኞች አሉኝ ሞር እዛ ቦታ ላይ ያሉ እዛ ቦታ ላይም እንደዚህ ቀጥ ብሎ የሄደ አቋም ያለው አልተገኘም። ወልቃይት ላይ አቋም ያለው ሰው ከጉዳቱ ስለተማረ ወልቃይት የወልቃይታውያን በቃ እዛ ጋር ብዙ ዋጋ የከፈሉ ሰዎች ይሄው 4 ዓመት ሆነን የነጻነት ጮራ ካየን ሰው ይሄ ነገር ይቀጥላል። ማንም ያገኘነው ነገር ሊቀማ አይችልም ነው። እኛ እውነትን የምንወድ ከሆነ ከዚህ አንፃር እውነትን ለማውጣት ማገዝ እንጂ ከዛ በተቃራኒው መሄድ አይደለም። እነዚህ እኛ ጎጃም አካባቢና በአንዳንድ ቦታዎች ላይ በተለይ ጎላ ብለው ሰሜን ሸዋ፣ ጎጃም ደግሞ ምዕራብ ጎጃም በተለይ ሰሜን ጎጃም አካባቢ ላይ እንደዚህ አለፍ ብሎ በጎንደር ላይ ሲታይ ደግሞ በደቡብ ጎንደር አካባቢ ያሉ ትንሽ የጥፋት እንትኖች በዛ ብለው ያየነባቸው አካባቢዎች ላይ ወልቃይትንም ራያንም ይወሰደው ህዋት ከግብጽ ጋርም ቢሆን እንሰራለን፣ ከሻቢያ ጋር እንሰራለን። ያ ያከበርነው ጀነራል ተፈራ ማሞ ለምን ህክምና ይከለከላል ብለን እስከዛ ድረስ እኮ እየጮህን ነበር። ከሻቢያ ጋር እንሰራለን ብሎ ሲመጣ ተመስገን እንኳን አወቅናቸው እንኳን ተገለጡ ማለት ጥሩ ነው ማለት ነው። ስለዚህ ያንዳንዱ እስከ ቆሻሻ ነገሩ ተገልጧል። ጉባኤ ኢትዮጵያ ላይ በተደጋጋሚ ይህችን ጉዳይ ይህችን አጀንዳ በመናገር መጀመሪያ ላይ ኡስታዝ ጋር ነው የጀመርኳት አስታውሳለሁ። አሁን ነሐሴ ላይ 3 ዓመት ይሆናታል። ቆሻሻ የትም ቦታ ይገለጣል፣ የሚገለጠው ሊጠፋ ነው። ከዛ ቤጋ ከዛ ያን ሌሎች ላይ ማወራናት ማለት ቆሻሻ የትም ቦታ ይገለጣል። በምንም አይነት ክብር ተሸፍኖ አይቀርም። የሚገለጠው ሊጠፋ ነው እንጂ ሊያጠፋ አይደለም። ኢትዮጵያ ትቀጥላለች። ሀቅ ያሸንፋል። ቆሻሻ ከኢትዮጵያ ምድር አይደለም ከሌላው ዓለም ላይም ቢሆን ይጠረጋል። ብዙ ነገር አለ ወይ ሰው እንደተቀበለው ነው። በዛም ይሁን በዚህ ግን አይደለም አሰብን ብቻ ሌላ ብዙ ነገር አለ። ኤርትራ ኢትዮጵያ ድል ከሀቅ የሚለው ሚዲያ ላይ ወይም ጉባለች ቴሌግራም ቻናል ላይ ያለው ያችን ካርታ ነው የምንሰራት ወይም ደግሞ የሆነ እዚህ ኒጋ ነው ይችን ካርታ ታያታላችሁ። ይችን ካርታ ነው የምሰራት። ይችን ያለ ነገር አይደለም። ብዙ ሰዎች ይከራከሩኛልና አትከራከሩ በሉልኝ። ያው ይችን ካርታ እዚህ አሁን የለቀኩላችሁን ካርታ ይችን ካርታ ነው የምሰራት። ኢትዮጵያ ታሸንፋለች። አብራችሁ የተከበራችሁት ወንድሞቼ በሙሉ አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ከጉባለች ኢትዮጵያ ጋር ያላችሁ በእውነት ለእውነት በኢትዮጵያዊነት ማንነት አብራችሁኝ ያላችሁት ወንድሞቼ ሁሉ በያላችሁበት በእውነትና በኢትዮጵያዊነት ክብር አብረንን ያሰባችሁት ያቀዳችሁት በጎ ነገር ሁሉ ይሳካል። እሱ እንደሚሆን አይሹር። ህልማችሁ ይሳካል። ጀግኖቻችንን እያጀገን ሌላ ጀግና